እንግዲህ ወንድሞች ሲዳማ ክልል ውስጥ ምን እየተፈጠረ ነው? ምን እየተካሄደ ነው? መጅሊስ ስራው ምንድነው? እንግዲህ እንደምትመለከቱት ይሄ ጀለቢያ የተለያዩ ጥምጣሞችና የተለያዩ የእስልምናን ማንቋሽሽና ማጠላሽ ነገር እየተወራ ያለው አንድ ቄስ ነኝ የሚባለው ተባይ አንድ የሃይማኖት ፎረም ውስጥ አባል ሆኖ ያለው ፓስተር ያዕቆብ የሚባል ሀርባጎና አካባቢ እያደረገ ያለው ነገር መጅሊስ ለምን ዝምታው መረጠ? ለምንድነው ዝም ያለው? የመጅሊስ ስራ ምንድነው? የኢትዮጵያ ሙስሊም ቁጣውን እያነሳ ያለው ክርስቶስና ሲዳማ ባንደደ አንፋይ ክርስቶስና ወንጌላ ባንደደ አንፋይ ወንጌላ ሲዳማ አንጋሃደ አንፋይ አያነራን ነው ሀደ አንፋይ ሲዳማ አንጋይ ወንጌል ከሲዳማ እጅ አይወሰድም። ወንጌልና ሲዳማ የማይነጣጠሉ ሰዎች ናቸው። እንግዲህ ወንድሞች ይሄ ነገር እየተካሄደ ያለው ከዚህ በፊትም ቪዲዮቹን እንዳያችሁት ሁሉ ሀርባጎና የተለያዩ ቸርች ውስጥና የተለያዩ ኮንፈረንስ አለ የተባለበት ኤሪያ ላይ ፓስተር ያዕቆብ የሚባል ይሄ ፎቶ ላይ የምትመለከቱት ሰውየው የሙስሊምን ጥምጣም አስለብሶ የሙስሊም ጀለቢያን አስለብሶ የተለያዩ እስላሞች እንደዚህ አደረጉ እያለ ህዝቡ ሃይማኖት ከሃይማኖት ጋር እንዲጋጭና ክርስቲያንና እስላም ተዋዶ የኖረበት አገር ክርስቲያንና እስላም በፍቅር በአንድነት የኖረበት አገር ነው። እንግዲህ ሲዳማ ክልል ይተዋል ብለንም ስናስብ እስከ ዛሬ መተው አልቻለም። እንግዲህ ሰውየው ሃይማኖት ፎረም ውስጥም አለ ሲዳማ ክልል ውስጥ እንግዲህ ሰባቱም ሃይማኖት ያለ ሰባት ፎረሞች አሉ። ሰባተኛው እስልምና ነው። ግን መጅሊስ የሲዳማ ክልል መጅሊስ አለ ወይ የለም? ምንድነው እየሰራ ያለው? ምንድነው የስራው ሚና? ለምንድነው ይሄን ህዝብ ሙስሊሙን እስከማስቆጣን ድረስ ህዝብ ሙስሊሙን እስከሚቆጣ ድረስ ወጣቶቹ እንደዚህ እስከ ከክርስቲያኖች ወጣቶች ጋርና እስላምና ክርስቲያን እስከሚጣላ ድረስ መጅሊሱ ምንድነው እየሰራ ያለው? ለምንድነው ዝምታን የመረጠው? ይሄ ፓስተር ያዕቆብ የሚባል ሰውየው እንደዛ አይነት ነገር እየሰራ ያለው የት አካባቢ ነው ብትሉ ሀርባጎና አካባቢ የሀርባጎና ተወላጅ ሲሆን ፓስተር ነኝ እያለ እነኚህ ከሱ ጋር እየሄዱ ያሉት እነ አጥናፉ እነ ነጋሽ የሚባሉት አጭበርባሮች መጀመሪያም ከዚህ በፊትም ሲመጡም ለሀብትና ለየተለያዩ ቁሳቁሶችን ለመሰበሰብ የመጡት እዚህ እስልምና ውስጥ ደግሞ ማንኛውም ሰው ሰለመ ተወ ለራሱ ነው። ምንም ነገር ለእስልምናም ለአላህም ስለማይጠቅም አሁን እነሱ ጋር በመሄድ እኛ ሄደን መተናል እስከዛ ድረስ እያሉ ምንም ነገር አንድም እንኳን የሚወራበት ነገር የለም። ግን ሃይማኖታችን ግን እንደዛ አይነት ነገር አሁን ህብረተሰቡ ወይ የሙስሊም ኡማው ህዝቡ እየተቆጣ ይገኛል። መጅሊስ አካል ምን ሆኖ ነው? ለምንድነው ዝም ያሉት? መጀመሪያም ምን ላይ ነበሩ መጅሊሶች የሚለው ጥርጣሬ ውስጥ ገብቷል ሲዳማ ክልል ውስጥ። ስለዚህ የሚመለከተው አካል ፌደራል መጅሊስ አስቸኳይ ጣልቃ ሊገባ ይገባል። እንደዛ አይነት አስነዋሪ ነገር እንደዛ አይነት ግጭት ሃይማኖት ከሃይማኖትና እስላም ከክርስቲያን እንዲጋጭ የሚደረገው ነገር አንድ ግለሰብ እየሰራ 1 2 3 4 5 የሚባሉ ሰዎች ሲሰሩ ዝም ማለት ምን አስፈለገ? የመጅሊስ ህግና ደንብ አለው። የመጅሊስ መተዳደሪያ ደንብ አለው። የመጅሊስ ራሱ የቻለ ሃይማኖት ፎረም ስላለ እንደዛ አይነት ነገር ዝም ብሎ ህዝቡ ቁጣቸውንና የሲዳማ ክልል ሙስሊም ወጣቶች በጣም ቁጣቸውን እያሰሙ ይገኛሉ። ያዕቆብ የሚባል ጥቅም ላይ የተሳሰረ ሽማግሌ ያዕቆብ የሚባል ፓስተር የሚባል ሰውየው ህብረ ሙስሊሙ ብቻ ሳይሆን ከክርስቲያን ጋር ማጋጨት የፈለገው ይሄ የመተው ያለው ምርጫና ብልጽግና እያካሄደ ያለው ነገር ለማበላሸትና ተልዕኮ ይዞ የሚሰራ አካል ስለሆነ ሲዳማ ክልል ውስጥ ያላችሁት የሲዳማ ክልል መንግስት ቶሎ አፋጣኝ ሀርባጎና ላይ እየተሰራ ያለው ስራ ሙስሊም ከሙስሊም ጋር የማጋጭ ነገር እየሰራ መሆኑ የሲዳማ ክልል መንግስት ተውና ዓለም ሙስሊም ዓለም ላይ ያለው ህሊና ያለ ሰው እያየና ያወቀ ነገር ስለሆነ ቶሎ በአስቸኳይ ቶሎ በፍጥነት ቶሎ
ላስቆም ይገባል። ቶሎ እርምጃ ሊወስድ ይገባል። ቶሎ እዛ እና አጥናፉ የሚባሉት ዑመር እነ ነጋሽ የተለያዩ ሰዎች ከያዕቆብ የሚባለው ግብረ አበሮቹ ጋር ተሸሽጎና ተደብቆ የሙስሊም ጥላቻ እያሰራጩና የሙስሊምን የማንቋሸሽ ስራ የያዙትን ቶሎ መጅሊስ ተባይ ቶሎ ከመንግስት አካላት ጋር በመወያየት ቶሎ ክስ ከፍቶ እርምጃ ሊወስድ ይገባል። የመጅሊስ ስራው የሃይማኖት ፈረሞች ስራቸው ምንድነው? ሃይማኖት ከሃይማኖት ጋር እንዳይጋጭ ሃይማኖት ወደ ፖለቲካ ገብቶ በፖለቲካ መንገድ መጥቶ ሳይታወቅ መጥቶ ክርስቲያንና እስላምን እንዳይጋጭ የሚለው ነገር ለማስራት ነው ቁጭ ያለው እንጂ ወንበር ይዞ የተለያየ ነገር እየዘረፈ የተለያየ ሀብት ማማን ፈልጎ የመጣ መጅሊስ አይደለም። መጅሊስ የሙስሊም ኡማ ቁጣቸውን እስከማነሳ ድረስ ቁጣቸውን እንደዚህ ተቆጥቶ ወጥቶ ምንድነው እየተሰራ ያለው ሲዳማ ክልል ውስጥ በተለይ ሀርባጎና አካባቢ የሚባልበት ድረስ ለምንድነው መጅሊስ ዝምታውን የመረጠው የሚለው ነገር አነጋጋሪ ሆነዋልና ሁሉም ኮፒ ሊንክ ሼር አድርጋችሁ ዓለም ላይ ያላችሁት ሙስሊም ሁሉም ቦታ አዳርሱልን። መጅሊስ ግን ሲዳማ ክልል መጅሊስ አለ ወይ የለም የሚባለው ጥያቄዎች ብዙ ቦታ እየተነሱ ይገኛል። ቶሎ አፋጣኝ በዚህ 2-5 ቀን መግለጫ መጅሊስ አለ ወይ የለውም እንኳን የሚለው መጅሊስ መግለጫ ካልሰጠ ህዝቡ የሚቀጥለው አካሄድ ወደ የሚቀጥለው መንገድ እንሄዳለን እያለ ጥያቄያቸው እየነሱ ይገኛሉ። ቶሎ ፍጥነት እንደዚህ አይነት እየጨበረበሩና ህዝብ ከህዝብ ጋር አጋጭተን ሚሊዮነር እንሆናለን እያሉ ከሃይማኖት ስም እየነገዱ ያሉ ሰዎች ወደ ህግ መቅረብ አለባቸው ይላሉ። በደንብ አድርጋችሁ ቪዲዮቹን ተከታተሉ ይላሉ። አመሰግናለሁ። ወንድሞቼ ሁሉ ነገር እየተከሰተ ያለው በጀለቢያ በምናምን የተለያዩ ጀለቢያዎችን ጥምጣሞችን ሙስሊምን አካሄድ እያንቋሸሸ እያደረገ ያለው ያዕቆብ የሚባል ቄስ ነው። እሱ የሚገኘው ሀርባጎና አካባቢ የሃይማኖት ፎረም አባል ሆኖ እያለ እንደዚህ የሰራ የሲዳማ ክልል መንግስትን እያየ አንድ ሙስሊም መስጊድ ውስጥ አምጥቶ መስቀሉን የተለያዩ ማሊያቸውን እየቀደደ የሚሰባበር የለም። ለምን? ከሃይማኖት ፎረም ጋር ተሳስሮ ህዝብ ከህዝብ ጋር ተከባብሮ ስለሚኖር ነው። እንግዲህ የምታዩት አንድ ቦታ የሚሰበሰቡበት ቦታና ወይ ቸርች ውስጥ እየተደረገ ያለው ነገር ነው። በጣም የሚገርማችሁ ነገር የተለያዩ ጀላቢያዎችን፣ የተለያዩ ጥምጣሞችን፣ የተለያዩ ኮፊያዎችን በማስደረግ የተለያየ ማንቋሸሽ እየተሰራ ያለው ስራ ሊያበቃ ይገባል። መንግስትም በትኩረት ሰጥቶ የሲዳማ ክልል ፖለቲካ አመራሮች የትም ቦታ ያላችሁት ከክልል ዞን ወረዳ ሃይማኖት ሁሉም ለመንግስት አካላት አስተዳድረው ያሉትን ለሁሉም ያመነውም ያላመነውም ክርስቲያንም ሙስሊምም እያስተዳደሩ ያሉት እነሱ ስለሆኑ ቶሎ ይመለከታቸዋልና ቶሎ አፋጣኝ እንደዛን ሰዎች ላይ እርምጃ እንዲወስዱ በትህትና እጠይቃለሁ።